ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የዓለም የምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለው የሰብአዊ እርዳታ በሰኔ ወር ሊቆም እንደሚችል አስታወቀም። የገንዘብ ድጋፍ ባለማግኘቱ ለተረጂዎች እያከፋፈለ የሚገኘውን እርዳታ በከፍተኛ መጠን መቀነሱንም አመላክቷል። የሚያከፋፍለው የምግብ እርዳታ መጠን ቅነሳ በተመሳሳይ በስደተኞች ላይ ተግባራዊ መደረጉንም ገልጿል። ተጨማሪ አለን። በሳዑዲ አረቢያ የሞት ፍርድ ተፈርዶባቸው እስር ቤት የሚገኙ ኢትዮጵያውያን በሚቀጥለው ሳምንት ከሚከበረው ከኢድ አልአረፋ በዓል በፊት ፍርዱ ተፈጻሚ እንደሚሆን እንደተነገራቸው ቤተሰቦቻቸው ተናገሩ። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ እንዲታደጋቸው እየጠየቁ መሆኑ ተሰምቷል። ዝርዝሩን አዘጋጅተናል። ከ9 ኪሎ ሜትር በላይ ተጉዞ አገልግሎት ይሰጥ የነበረው የውሃ ፕሮጀክት ብልሽት ምክንያት ከ5 ዓመት በላይ ሲሰጥ የነበረውን የንጹህ መጠጥ ውሃ አገልግሎት በመቋረጡም በሰሜን ወሎ ዞን ፍላቂት ገርገራ ከተማና በዙሪያዋ የሚኖሩ ከ52000 በላይ ህዝቦችና እንስሳቶች በውሃ ጥም ለከፋ ችግር መጋለጣቸው ተሰምቷል። ሌላኛው መረጃችን ነው። ከአዲስ አበባ በአፋር ክልል ወደ ትግራይ ሸቀጥ የሚጭኑ መኪኖች ከግንቦት 18 ቀን 2017 ዓ.ም ጀምሮ መከልከላቸው ተሰማ። ከልከላውን ተከትሎም የትግራይ ንግድና ላኪ ኤጀንሲ በጉዳዩ ላይ ማብራሪያ እንዲሰጠው ለሚመለከተው የፌዴራል ተቋም ደብዳቤ መጻፉ ታውቋል። ሙሉ ዘገባውን አዘጋጅተናል። በሸዋሮቢት ከተማ ሐሰተኛ የትምህርት ማስረጃ የማጣራት ተግባርን በፍጥነት ለማጠናቀቅ እየተሰራ ነው ተባለ። በሐሰተኛ የትምህርት ማስረጃ እየሰሩ ያሉ የመንግስት ሰራተኞችና ተሿሚዎች ከተገኙ እርምጃ እንደሚወሰድባቸው የተመላከተ ሲሆን ጉዳዩ የሀገርን ኢኮኖሚ የሚጎዳ፣ የህዝብን መብትና ጥቅም የሚያሳጣ፣ በትክክል የተማሩትን ዜጎች ዋጋ የሚያስከፍልና አገልግሎት አሰጣጥን አደጋ ላይ የሚጥል እንደሆነ ተነግሯል። ተጨማሪ አዘጋጅተናል። የኬንያው ፕሬዚዳንት ዊሊያም ሩቶ በብሔራዊ የጸሎት ስነ ስርዓት ላይ በምስራቅ አፍሪካ ጎረቤቶች መካከል እየተባባሰ የመጣውን ዲፕሎማሲያዊ ውዝግብ ለማርገብ በተደረገው ጥረት ለታንዛኒያና ለኡጋንዳ ህዝባዊ ይቅርታ መጠየቃቸው ተሰማ። የፕሬዚዳንቱ አስተያየት የአንድ ሳምንት የዲፕሎማሲያዊ ውጥረቶችን ተከትሎ የተሰማ ነው። ውጥረቱን ተከትሎ የታንዛኒያ ፓርላማ አባላት የኬንያ አክቲቪስቶች በውስጥ ጉዳያቸው ጣልቃ ገብተዋል ሲሉ ከሰዋል። ዝርዝሩን የምናስደምጣቸው ይሆናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በሸዋሮቢት ከተማ ሐሰተኛ የትምህርት ማስረጃ የማጣራት ተግባርን በፍጥነት ለማጠናቀቅ እየተሰራ ነው ተባለ። በሐሰተኛ የትምህርት ማስረጃ እየሰሩ ያሉ የመንግስት ሰራተኞችና ተሿሚዎች ከተገኙ እርምጃ እንደሚወሰድባቸው ተነግሯል። የሸዋሮቢት ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ሐሰተኛ የትምህርት ማስረጃ ማጣራትን በተመለከተ ለወረዳና ለቀበሌ አመራሮች በሰነድ የታገዘ ስልጠና መስጠት ጀምሯል። በከተማው ያሉ ሰራተኞችና ተሿሚዎች የትምህርት ሰነድ አግባብነት ባለው ተቋም ማጣራት እየተሰራ መሆኑን ጽሕፈት ቤቱ አመላክቷል። በሂደቱ በሐሰተኛ የትምህርት ማስረጃ እየሰሩ ያሉ የመንግስት ሰራተኞችና ተሿሚዎች ከተገኙ ለሚመለከተው አካል ቀርቦ ውሳኔ ይሰጥበታል። ጽሕፈት ቤቱ ትኩረት ከሰጣቸው ተግባራት መካከል የመንግስት ተቋማት እየሰሩ ያሉ የመንግስት ሰራተኞችንና ተሿሚዎችን የሐሰተኛ ትምህርት ማስረጃን ማጣራት ጉዳይ መሆኑ ተነግሯል። ጉዳዩ የሀገርን ኢኮኖሚ የሚጎዳ እንደዚሁም የህዝብን መብትና ጥቅም የሚያሳጣ መሆኑንና ሐሰተኛ የትምህርት ማስረጃ በረቀቀ መልኩ ማዘጋጀት በትክክል የተማሩትን ዜጎች ዋጋ የሚያስከፍል አገልግሎት አሰጣጥን አደጋ ላይ የሚጥል እንደሆነ ተነግሯል። ሐሰተኛ የትምህርት ማስረጃን ተጠቅሞ ቅጥር መፈጸም፣ የደረጃ እድገትና ሌሎች ጥቅሞችን ማስከበር ተጠያቂነትን ያስከትላል። በዚህም ማስረጃ ማጣራት ያሉ ችግሮችን እንደሚያስቀር ታምኖበት እየተሰራ መሆኑንና ስራውን በጥራት ለማከናወን የአመራር አካላት ተሳትፎና ርብርብ እንደሚያስፈልግ ተገልጿል። የዓለም የምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለው የሰብአዊ እርዳታ በሰኔ ወር ሊቆም እንደሚችል አስታወቀ። የገንዘብ ድጋፍ ባለማግኘቱ ለተረጂዎች እያከፋፈለ የሚገኘውን እርዳታ በከፍተኛ መጠን መቀነሱንም አመላክቷል። የተባበሩት መንግስታት የዓለም ምግብ ፕሮግራም ባጋጠመው የገንዘብ ድጋፍ እጥረት ሳቢያ በተያዘው ዓመት ሰኔ ወር ላይ በኢትዮጵያ በማካሄድ ላይ ያለውን የእርዳታ አቅርቦት ሊቋረጥ እንደሚችል አስጠንቅቋል። በመሆኑም በአሁኑ ወቅት የሚሰጠውን የምግብ እርዳታ መጠን በከፍተኛ ሁኔታ መቀነሱን አመላክቷል። የፈንድ እጥረት በኢትዮጵያ የምግብ እርዳታ ድጋፍ ማድረጉን ለማስቀጠል ያለውን አቅም እየገደበው እንደሚገኝም አስታውቋል። ባሳለፍነው ወር በኢትዮጵያ ያከናወናቸውን ተግባራት አስመልክቶ ባወጣው መግለጫ ያጋጠመው የገንዘብ ድጋፍ እጥረት አስገድዶት ለተረጂዎች የሚያከፋፍለው የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ እንዲያገኝ ከሚጠበቀው በታች 65 በመቶውን ብቻ መሆኑን አመላክቷል። በየካቲት ወር ለተረጂዎች ያከፋፍል የነበረው መጠን ከስታንዳርዱ ባነሰ መጠን ግን ደግሞ 80 በመቶውን እንደነበር አስታውቋል። በአሁኑ ወቅት ለአንድ ተረጂ ቤተሰብ እያቀረበው ያለው መጠን 9 ኪሎ ግራም እህል፣ 1 ኪሎ ጥራጥሬና 1
9.1 ኪሎ የምግብ ዘይት ብቻ መሆኑን ጠቁሟል። የሚያከፋፍለው የምግብ እርዳታ መጠን ቅነሳ በተመሳሳይ በስደተኞች ላይ ተግባራዊ መደረጉን ገልጿል። በተለይም የተመጣጠነ የምግብ እርዳታ አቅርቦቱ የመቋረጡ ነገር አይቀሬ ነው ሲል ኤጀንሲው ባወጣው መግለጫ አስጠንቅቋል። የመንግስታቱ ድርጅት የምግብ ፕሮግራሙ በመግለጫው በኢትዮጵያ አሁንም የቀጠሉት ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት ነው ብሏል። በትግራይ ክልል ሲካሄድ የነበረውን ጦርነት የሰላም ስምምነቱ ቢያስቆመውም በሌሎቹ የሀገሪቱ ክልሎች በተለይም በአማራና ኦሮሚያ ክልል በመካሄድ ላይ ያሉ በትጥቅ የተደገፉ ግጭቶች ኤጀንሲው ተጨማሪ ወጪ እያስወጣው እንደሚገኝና ለከፍተኛ አደጋ እያጋለጠው መሆኑን አስታውቋል። ለተረጂዎች በወቅቱ የሚያስፈልጋቸውን የምግብ እርዳታ ለማድረስ አስቸጋሪ እንደሆነበትም ጠቁሟል። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል መባላቸው ተገለጸ። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በናጅራኒ እስር ቤት የሚገኙ ኢትዮጵያውያን በሚቀጥለው ሳምንት ከሚከበረው ከኢድ አልአረፋ በፊት ፍርዱ ተፈጻሚ እንደሚሆን እንደተነገራቸው ቤተሰቦቻቸው ተናገሩ። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ እንዲታደጋቸው እየጠየቁ መሆኑ ተሰምቷል። ካሊድ መሐመድ ኢብሮ የሚባል ወንድሙ የሞት ፍርድ ከተወሰነባቸው ኢትዮጵያውያን መካከል አንዱ መሆኑን የገለጸው ሙለታም ከዚህ በፊት ወንድሜን ጨምሮ 3 ሰዎችን ለመግደል ተወስደው ነበር ብሏል። ካሊድ ቤተሰብ አለው፣ አንድ ልጅ አለው። ቤተሰቡን ጥሎ ወደ ሳውዲ አረቢያ እንደሄደ ነው የተያዘው ያለው ወንድሙ ሙለታም በውሳኔው ምክንያት ባጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑ ወደ ሆስፒታል እንደሚወስዱት ተናግሯል። ካሊድን ጨምሮ ሞት የተፈረደባቸው ኢትዮጵያውያኑ ቀኑን ሙሉ ቁጭ ብለው ከመጠበቅ ውጪ መች ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት እንደተፈጠረባቸው ተገልጿል። ምንጩ አክሎ እንደገለጸው ከእስር ቤቱ አስተዳደር ውስጥ ሳሂባ ኪያ ከምትባል ሰው የሞት ፍርዱን አፈጻጸም በተመለከተ ሚስጥራዊ መረጃ አግኝቷል። ሀገሪቱ ንጉሥ ጽሕፈት ቤት የወጣው የትዕዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከኢድ አልአድሃ አረፋ በፊት እንደሚፈጸም ያሳያል ብሏል። ከ52,000 በላይ ህዝብ ለውሃ ጥም መጋለጡን በዙሪያዋ የሚገኙ እንስሳቶችም የሚጠጡት ውሃ ማጣታቸውን የፍላቂት ገርገራ ከተማ አስታወቀ። በሰሜን ወሎ ዞን ፍላቂት ገርገራ ከተማና በዙሪያዋ የሚኖሩ ከ52,000 በላይ ህዝቦችና እንስሳቶች በውሃ ጥም ለከፋ ችግር መጋለጣቸውን የከተማዋ ከንቲባ ጽሕፈት ቤት ገልጿል። የፍላቂት ገርገራ ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ አቶ አንደበት ተስፋዬ እመሙዝ የውሃ ፕሮጀክት በብልሽት ምክንያት ከ5 ዓመት በላይ ሲሰጥ የነበረውን የንጹህ መጠጥ ውሃ አገልግሎት በመቋረጡ የከተማዋ ህዝብ በውሃ ችግር ላይ እንደሚገኝ ተናግረዋል። ንጹህ መጠጥ ውሃ ለከተማዋ ከ9 ኪሎ ሜትር በላይ ተጉዞ ነው አገልግሎት ይሰጥ የነበረው። አሁን ግን ፕሮጀክቱ የፓምፕና የመስመር ችግር ገጥሞት ከተቋረጠ 20 ቀን ሆኖታል ብለዋል። ፕሮጀክቱን የገነባው አውስኮር ነው። ግንባታው ሳይጠናቀቅ የሰሜኑ ጦርነት ተካሄደ። ከዛም በኋላ ሙሉ ጥገና ሳይደረግለት በመቅረቱ ችግሮቹ ሲደራረቡበት ጉድጓዱ በረሃ ላይ ያለ በመሆኑ ፓምፑ ችግር ገጥሞታል ያሉት ኃላፊው የከተማው ህዝብ ርቀት ቦታ በመጓዝ የጉድጓዱ ውሃ እንዲጠቀም ተገዷል። በከተማው ውስጥ በግል በመንግስትና በረጂ ድርጅቶች የሚገነቡ ፕሮጀክቶች ግንባታቸው ለጊዜው ተቋርጧል ያሉ ሲሆን በንግድ ዘርፍ የተሰማሩ አገልግሎት ሰጪ ድርጅቶች፣ ሆቴሎች፣ ሬስቶራንትና ግሮሰሪ ቤቶች እንዲሁም ሻይ ቤቶች የተሟላ አገልግሎት ለመስጠት መቸገራቸውን ተናግረዋል። አክለውም የክልሉ ውሃ ቢሮ መጥቶ ችግሩን አይቶ ጥናት አካሂዶ ከሄደ በኋላ በጉድጓዱ አካባቢ ሌላ የውሃ ጉድጓድ ስላለ ከእሱ ጋር ማገናኘትና አዲስ ፓምፕ መቀየር የሚያስችል 2 ጊዜያዊ መፍትሄዎችን በማስቀመጥ ችግሩን ለመቅረፍ እየተረባረብን ነው ሲሉም ገልጸዋል። ከዚህ በፊት አገልግሎት የምንሰጥበት የመሙዝ ፕሮጀክት በየወሩ ከ300,000 እስከ 400,000 ብር ለኤሌክትሪክ አገልግሎት እንከፍላለን። ለዚህ ደግሞ ማህበረሰቡ የሚከፍለው ብር አይበቃም። ይህም ሌላ ችግር ነው ብለዋል። የፍላቂት ገርገራ ከተማ ነዋሪዎች በበኩላቸው የንጹህ መጠጥ ውሃ አገልግሎቱ ከተቋረጠ ከ1 ወር በላይ እንደሆነው በከተማዋ ብቻ ሳይሆን በዙሪያዋ ባሉ የገጠር ቀበሌዎችም እንደተቋረጠ ገልጸዋል። አሁን ላይ በአስከፊ ችግር ላይ እንደሚገኙም ተናግረዋል። የከተማዋ ከንቲባ አቶ አንደበት ተስፋዬ ከተማዋ በረሃማ በመሆኗ የንጹህ መጠጥ ውሃ አቅርቦት ችግር ከባድ ነው ያሉ ሲሆን ለችግሩ ዘላቂ የሆነ መፍትሄ ለማምጣት ከክልሉ ውሃ ቢሮና ድርጅቶች ጋር በመነጋገር እየሰሩ መሆናቸውን አመላክተዋል። ወደ ትግራይ ሸቀጥ የሚጭኑ መኪኖች መከልከላቸውን ክልሉ አስታወቀ። ከአዲስ አበባ በአፋር በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች ከግንቦት 18 ቀን 2017 ዓ.ም ጀምሮ መከልከላቸው ታውቋል። የትግራይ ንግድና ላኪ ኤጀንሲ ማብራሪያ እንደሰጠው ለሚመለከተው የፌዴራል ተቋም ደብዳቤ ጽፏል። ደብዳቤው ለንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌና ለሚኒስትር ዴኤታው አብዱል ሐኪም ሙሉ የተጻፈ ነው።
የኬንያው ፕሬዝዳንት ሩቶ ለተፈጠረው ዲፕሎማሲያዊ ውጥረት ታንዛኒያና ኡጋንዳን ይቅርታ ጠየቁ። የኬንያው ፕሬዝዳንት ዊሊያም ሩቶ በብሔራዊ የጸሎት ስነ ስርዓት ላይ እንደተናገሩት በምስራቅ አፍሪካ ጎረቤቶች መካከል እየተባባሰ የመጣውን ዲፕሎማሲያዊ ውዝግብ ለማርገብ በተደረገው ጥረት ለታንዛኒያና ለኡጋንዳ ህዝባዊ ይቅርታ ጠይቀዋል። በናይሮቢ ሳፋሪ ፓርክ ሆቴል በተካሄደው ዝግጅት ላይ ሩቶ የኬንያና የኡጋንዳ አክቲቪስቶች ከታንዛኒያ መባረራቸው ምክንያት የተፈጠረው አለመግባባትና የሁለቱም ሀገራት የህግ አውጪዎች በፓርላማ ስብሰባዎች መካከል የጦፈ ውይይት አድርገዋል። ሩቶ ከታንዛኒያ የመጡ ጎረቤቶቻችን በምንም አይነት መንገድ የበደሉን ከሆነ ይቅር በሉን፣ ከኡጋንዳ የመጡ ጓደኞቻችን ኬንያውያን ያደረጉት ትክክል ያልሆነ ነገር ካለ ይቅርታ መጠየቅ እንፈልጋለን ብለዋል። ለልጆቻችን የተሳሳተ እርምጃ ካለ ይቅርታ እንጠይቃለን ሲሉ ተደምጠዋል። ሀገሮቻችንን ታላቅ የሚያደርግ ግንኙነት መፍጠር እንፈልጋለን ሲሉ አክለዋል። የፕሬዝዳንቱ አስተያየት የአንድ ሳምንት ዲፕሎማሲያዊ ውጥረቶችን ተከትሎ የተሰማ ነው። በሚያዝያ 16 የቀድሞ የኬንያ የፍትህ ሚኒስቴርና የ2022 ፕሬዝዳንታዊ እጩ ራይላ ኦዲንጋ ተወዳዳሪ ማርታ ካሩዋ ተይዘው ከጁሊየስ ኔሬሬ ዓለም አቀፍ አየር ማረፊያ ዳሬ ሰላም ተባረዋል። የተቃዋሚውን መሪ ቱንዱ ሊሱን በአገር ክህደት ችሎት ለመደገፍ ከጠበቃ ግሎሪያ ኪማኒና ሊን ንጉጊ ጋር በመሆን ወደ ታንዛኒያ ተጉዛ ነበር። በማግስቱ የቀድሞ የኬንያ ዋና ዳኛ ዊሊ ሙቱንጋና አክቲቪስቶች ሃኒፋ አዳንና ሁሴን ካሊድ በተመሳሳይ ሁኔታ ተይዘው ከሀገር ተባረሩ። የታንዛኒያ ባለስልጣናት የታንዛኒያ ተቃዋሚ መሪን የፍርድ ሂደት ለማየት የመጡትን ኬንያዊ አክቲቪስት ቦኒፌስ ሙዋንጊንና ዩጋንዳዊውን ጋዜጠኛ አጋዘር አቶ ሃይርን አስረው ከሀገራቸው አስወጥተዋል። ክስተቱ ከኬንያ ሲቪል ማህበረሰብና ህግ አውጪዎች ከፍተኛ የሆነ ትችትን አስከትሏል። ለዚህ ምላሽ የታንዛኒያ ፓርላማ አባላት የኬንያ አክቲቪስቶች በውስጥ ጉዳያቸው ጣልቃ ገብተዋል ሲሉ ከሰዋል። በሜይ 26 በተካሄደው የፓርላማ ስብሰባ የህግ አውጪዎች ፕሬዝዳንት ሩቶ የታንዛኒያን አመራር አያከብሩም ባሉ ኬንያውያን ላይ እርምጃ እንዲወስዱ አሳስበዋል። አንዳንድ የፓርላማ አባላት የተባበሩት አክቲቪስቶች የከፋ ቅጣት ሊደርስባቸው እንደሚገባም ጥቆማቸውን ሰጥተዋል። የኬንያና የታንዛኒያ ህግ አውጪዎች በናይሮቢ በተካሄደው ብሔራዊ የጸሎት ቁርስ ላይ ጎን ለጎን በመዘመር የአንድነት ምሳሌያዊ ትርኢት ቢያሳዩም በቅርብ ጊዜ ውስጥ በሁለቱ ሀገራት መካከል ዲፕሎማሲያዊ ውጥረት ነግሷል። የአሜሪካ የንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸው ታሪፎች እንዳይተገበሩ አግዷል። የአሜሪካ የንግድ ፍርድ ቤት በውሳኔው ፕሬዚዳንቱ ለብቻቸው ሆነው እንደዚህ አይነት ውሳኔዎችን መወሰን አይችሉም ብሏል። ፍርድ ቤቱ አክሎም የአሜሪካ ህገ መንግስት ለኮንግረሱ ከሌሎች ሀገራት ጋር የሚደረጉ የንግድ ግንኙነቶችን በተመለከተ ብቸኛ መብት ሰጥቶታል ያለ ሲሆን ፕሬዚዳንቱ ኢኮኖሚውን ለመጠበቅ በሚል ምክንያት ይህንን መብት መጋፋት የለባቸውም ብሏል። በተጨማሪ ፍርድ ቤቱ የትራምፕ አስተዳደር በቻይና፣ ሜክሲኮና ካናዳ ላይ የጣላቸውን ልዩ ታሪፎችም አግዷል። ፍርድ ቤቱ አልሙኒየምና ብረት ላይ የተጣሉ ታሪፎች በልዩ ህግ ይዳኛሉ በሚል ምንም ውሳኔ አልሰጠባቸውም። ፍርድ ቤቱ ትራምፕ የጣሏቸው ታሪፎች ያልተለመዱና ብሔራዊ ደህንነትን ለመጠበቅ የሚጣሉ ናቸው ያለ ሲሆን የዋይት ሀውስ ቃል አቀባይ የአሜሪካ የንግድ ጉድለት ወደ ኋላ ያስቀረን የብሔራዊ ደህንነት ጉዳይ ነው ብለዋል። የንግድ ፍርድ ቤቱ ለትራምፕ አስተዳደር ታሪፎቹን ለማቆም የሚያስችል የ10 ቀን ቀነ ገደብም ሰጥቷል። ዋይት ሀውስ ከውሳኔው በኋላ ባወጣው መግለጫ አቤቱታ እንዳስገባ በመግለጽ ያልተመረጡ ዳኞች ብሔራዊ ደህንነትን በተመለከተ እንዴት ምላሽ መስጠት እንዳለበት ሊነግሩን አይገባም ብሏል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ከሌሎች ሀገራት ጋር ያላት የንግድ ሚዛን እየተዛነፈ ነው በሚል ታሪፍ ሲጥሩ የቆዩ ሲሆን የጣሉት ታሪፍ የ1.2 ትሪሊዮን ዶላር የአሜሪካን የንግድ ጉድለት ያስተካክላል ተብሎም ነበር። ቀጣይ ጉዳዩ ወደ ከፍተኛው ፍርድ ቤት እንደሚሄድ ሲጠበቅ ትራምፕ ላሰቡት የኢኮኖሚ ፖሊሲ የፍርድ ቤቱ ውሳኔ ትልቅ ስጋትን ይዞ መጥቷል።